በጂኦ ቴክኒካል ኢንጂነሪንግ ዙሪያ ያለው ሴክተሩ ላይ ያለው ግንዛቤ ምን ይመስላል? ግንባታው የጨመረ ቁጥር ዞሮ ያ ግንባታ የሚያርፈው መሬት ላይ ነው። ሀገራችን ጂኦ ቴክኒካል ኮንዲሽኑ ምን ይመስላል? እቅዶቻችን ወጉ የተጠኑ አለመሆናቸው ነው። ባለሙያዎቹ እዛ ላይ ምን ያህል ይሳተፋሉ? እዛ ጋር ባለው ችግር ምክንያት ይሆን? ረጋ ብሎ መነሳት። አንድ አውሮፕላን በአንድ ጊዜ ቴክ ኦፍ አያደርግም አይደለም። ተርን ኦን ዘ ኢንጂን ከዛ ሞቆ ምን ብሎ ራንዌይ ላይ ከታክሲ ራንዌይ ላይ ወጥቶ አኮብኩቦ ነው የሚነሳው። ከነዚህ ከአፈር ምርምሮች ጋር በየሳይቱ ከምንወስዳቸው ሳምፕሎች ጋር ኢንቨስቲጌሽኖች ጋር በተያያዘ ከቴክኖሎጂው አጠቃቀም ጋር ያለው ሁኔታ እንዴት ነው ብለው ያስባሉ? ቴክኖሎጂውን መጠቀም ስንል ያው እንግዲህ ሳምፕሎች ወስደን በላቦራቶሪ የምንሰራቸው ነገሮች አሉ፣ ኦንሳይት ደግሞ ኢንቨስቲጌት የምናደርጋቸው ነገሮች አሉ እና በህንፃውም ላይ ስንሄድ በመንገድም ላይ ስንሄድ እንደገና ደግሞ በጣም ትልልቅ ሜጋ ፕሮጀክቶች ጋር ከሄድን ዳም ላይ ታናል ላይ ብሪጅ ላይ ምናምን ስንሄድ ቅድም የተነሳው እንደ ኤግዛምፕል ለምሳሌ ተራራ የሆነ ቦታ ለመንገድ ቆርጠን ስንሰራ አክሰስ ላይኖር ይችላል፣ ወይም ደግሞ ዴፕዝ በጣም ወርደን ሳምፕል መውሰድ ሊኖርብን ይችላል፣ ቻሌንጆች ሊኖሩ ይችላሉና ይሄን ከመስራት አንጻር ምን አይነት ጋፖች አሉ? ኤቭሪ ቴክኖሎጂውን አፕላይ ያደረግ ነው ወይ ምርምሩ የደረሰበትን በማሽነሪም ሊሆን ይችላል። ቴክኖሎጂ ስንል እውቀቱ ጭምር ነው እና በነዛ ነገሮች አፕሊኬቢሊቲው ምን ደረጃ ደርሷል? እንዴት ነው እየተገበረ ያለ ነው? በእኛ ሀገር ኮንቴክስት በላቦራቶሪ ደረጃ የተለያዩ ካምፓኒዎች አሉ አሁን ላይ አይደለ አፈር ምርመራ የሚሰሩ ሶይል ኢንቨስቲጌሽን ብዙ አሉ፣ ከሚዲየም እስከ ሃይ ሌቭል የምንላቸው እና ያዩቸው ካሉ ጠጋም ብለው ወይም ደግሞ ሲሰሩ የሚያዩት ነገር ካለ ምን ደረጃ ደርሷል ከሳይንሱ ጋር እና ከቴክኖሎጂው? ጥሩ ነው። ሂደታችሁን እየወደድኩት ነው። ተገቢ ጥያቄ ነው ይሄ ጥያቄ። በዓለም አቀፍ ደረጃ ካለበት ሊጀምርና ወደኛ ላምጠው እና ከአፈርና ድንጋይ የተፈጥሮ ውጤቶች ከመሆናቸው ጋርም ማያያዝ ይኖርብኛል። ቅድም ጂኦቴክኒካል ማቴሪያል ማለት አፈርና ድንጋይ ነው። ሌላ ብዙ የተለየ ነገር የለም ብለናል። በአንጻሩ ግን እዚሁ ሲቪል ምህንድስና ጋር ህንፃ ስናይ አርማታ፣ ብረት የተወሰኑ ማቴሪያሎች ነው የምንጠቀሙት። ቢሄቪየራቸውን እናውቃለን። ቴስቶቹ ስታንዳርድ ናቸው። ር ቨሪ ፊው ብረት ሞዱለስ ሊያስፈልግህ ይችላል። ግን ቴንሳይል ቴስት አድርገህ ወጠስ ነው ስትረስ እና ስትሬን የሚባሉ አሉ። እነሱን ለክተን ስሎፕ ማየት ነው። ስታብሊሽ ተደረገች። እሱም ለፕሩፍ ነው የምናረገው እንጂ ፕሮዲውሰሩ አምራቹ ይነግረናል፣ ግን መፈተሽ አለበት። ሌሎቹ ማቴሪያሎች ስናያቸው እንደዚሁ ነው። ቀለል ያለ ነው። አፈር በተፈጥሮ የሚሆን ወደ ጎን ወደ ታች ባህሪ ከማድረጉ የተነሳ ሲዝናል ቼንጅ ሁሉ ቢሄቪየሩን ስለሚቀይረው በላቦራቶሪ በፍተሻ ቤት በሱም ሆነ መስክ ላይ ያሉት የፍተሻ አይነቶች በጣም ብዙ ናቸው። እኛ ሀገር እንኳን ከምታውቋቸው የበለጠ በጣም ብዙ አሉ። ይሄ ምን ያህል ጸባዩን ለማወቅ ቀላል አለመሆኑን ራሱ ያሳያቸዋል። ይህ አሁን በዓለም አቀፍ ደረጃ ነው የምናገረው። አሁን የደረስንበት ደረጃ
በጣም ብዙ ናቸው። የመስክ ፍተሻ መሳሪያዎች አይነታቸው 20-30 መዘርዘር ይቻላል። ለተመሳሳይ መረጃ ለማግኘት ወይም ጸባይ ለማግኘት የአፈርና ድንጋይ መናገር ይቻላል። ላቦራቶሪ እንደዚሁ። ከዛ አንጻር እኛ ጋር የሲቪል ምህንድስናውን እንዲያግዙ ተብለው የተቋቋሙ ላቦራቶሪዎች አሉ፣ ቀደም ብለው የጀመሩ። ቅድም እኔ ስራ ጀመርኩበት ያልኳችሁ ለምሳሌ አንጋፋው አንዱ እሱ ነው። በንጉሥ ኃይለሥላሴ ጊዜ ስዊድኖች በስዊድን መንግስት እርዳታና ድጋፍ የተቋቋመ ተቋም ነው እና ማስተማር ብቻ ሳይሆን ምርምርና የማቴሪያል ፍተሻ ያደርጋል ብያችሁ ነበረ። ልደታ ያለ አሁን ያኔ ሲያቋቁሙት በወቅቱ በዓለም አቀፍ ደረጃ አንድ የማቴሪያል ላቦራቶሪ ማሟላት የሚገባውን የሚባለውን ያሟላ ነበር ብዬ ብል ማጋነን አይደለም። ይሄ ያኔ ስለነበርኩ አይደለም መሰክረው። በ76 ዓመተ ምህረት ስራ ሲጀምር አይቼዋለሁ። በ74 ዓመተ ምህረት ተማሪ ሆኜ አይቼዋለሁ። ከዚህ ከኖርዘርን ካምፓስ ወስደውን ላቦራቶሪውን እንዲሁም በዛ የተነሳ ነው እኔ አንድም እዛ መስራት ፍላጎት ያደረብኝ። ከዛም በኋላ አንዳንድ ቦታዎች አንዳንድ የመንግስት ተቋማት ማቋቋም ጀመሩ። ትዝ እንደሚለኝ የውሃ ልማት እንደዛ አይነት ላቦራቶሪ ነበረው። በኋላ ደግሞ በደርግ ጊዜ የህንፃ ኮንስትራክሽን ባለስልጣን ነበር መሰለኝ ባለው ኢትዮጵያን ቢልዲንግ ኮንስትራክሽን አውቶሪቲ ዲዛይንም ኮንስትራክሽን የሚሰራ ነበረ። በኋላ ቢዲኢ ምናምን ተባልና ተከፈለ እንጂ እዛም እንደዚሁ ትልቅ ላቦራቶሪ ተቋቋመ። ጥሩ ነበሩ ወዘበር ስታብሊሽ እና ሲቋቋሙም አሁን የህንፃ ኮሌጁ ቀደም ይላል እና እዛ ላይ እንደ ምሳሌ አድርጌ የበለጠ ባብራራ ለመስክ ደግሞ የሚሆኑ መሳሪያዎች ሁሉ እንዲኖሩት አድርገው ነበር። የላፈር ሳይት ላይ ለመፈተሻ ድሪሊንግ ማሽኖች እኔ እንኳን ስገባ 1-3 ነበሩ። በዛ ጊዜ ያም ነበር የሚጠይቀን አገልግሎት ለውሃ ልማት ሳይቀር። እኔ እንኳን ስራ ሲጀምር እንደ ምሳሌ ነው ምንድን የጊቤ የመጀመሪያው ፕሮጀክት ሶኮር ጅማ መንገድ በፕሪሊሚናሪ ደረጃ ገና ሲሰራ አማካሪዎች ደግሞ ያው ያኔ እንትኑ የኮልድ ወር ጊዜ እኛ ኮሚኒስት አልነበርንም። የሰሜን ኮሪያ መንግስት የላካቸው መሐንዲሶች ነበሩ እና ለነሱ የፍተሻ አገልግሎት እንሰጥ ነበር እና በዛ ጊዜ 100 ሜትር ምናምን እንደዚህ እንቆፍር ነበር። ወደ ጎን ሁሉ ወደ ጎን ማለት አተናንግል ቨርቲካልም፣ ምክንያቱም የተለያዩ ቦታዎች አሉ። ተነል ይኖራል፣ የፓወር ሃውሱ ይኖራል፣ የግድቡ ሳይት ይኖራል። ብዙ ቦታዎች ነው የሚፈተሹት። ያውም እኛ እንግዲህ የደርግ መካከለኛ እድሜ ላይ የጀመርነው ብዙ ዓመታት አሳልፈን ነው። ወይ ዌር ስታብሊሽድ ጥሩ ነበሩ ሳየው። ለሪፈረንስ አሁን የህንፃ ኮሌጅን ያለ ኤምአርቲዲን ማለሳላችሁ ለዚህ ነው። ኤምአርቲዲ እንዲህ ነው የወረደው። ለምን? በቃ ትኩረት ካለመስጠት ብቻ ነው። ሌላ ምንም ሊሆን አይችልም። ልምድ ያለውን ኢንስቲትዩት ወደ ላይ ታሳድጋለህ እንጂ እንዲወድቅ አታደርጊውም እንዳልነበረ ሆነ። ፋስት ፎርወርድ እንምጣ። ዛሬ አንዳንድ መልካም ነገር የተደረጋለ በፖሊሲ አንጻር
ትንሽም ቤት ቢሆን መሰረቱ መፈተሽ አለበት። ጥሩ ነው። ስራ ፈጠረ ነገር ያን የተረዳሁት ስራ ፈጠረ። ግን ምን ሆነ? ሱቅ በደረት ይሆና ቴክኒካል ኢንቨስቲጌሽን ያም በቃ አሁን ቻይና አንድ ድሪሊንግ ማሽን በቀላሉ ይገዛል። $30,000 ትገዛለህ። እስከ 100 ሜትር ልትቆፍርበት የሚያስችልህ so people can afford that። ስራ ምናምን ሲጠፋ እኔም ልጆቹን አፕሪሺየት ላደርግ ነው እንጂ የሚገባኝ እንትን ላደርግ አይደለም፣ ዲስከሬጅ ላደርግ አይደለም። እንዲህ ያለ ፖሊሲ ግን ስታወጣ ኦብጀክቲቭህን ምንጊዜም መስራት የለብህም። ኦብጀክቲቭህን ሚት ታደርጋለህ ወይ? ኳሊቲ እንዲመጣ ነው አይደል የምትፈልገው? አገልግሎቱ የተሟላ እንዲሆን። ስለዚህ ኮንትሮሊንግ ሜካኒዝሙን አብሮ ማድረግ ያስፈልጋል። ማበረታቻ ካስፈልገ ማበረታታት ያስፈልጋል። እና አሁን እንዳልኩ ፋስት ፎርወርድ ልብጣና ጂኦቴክኒካል ኢንቨስቲጌሽን it is one of the cheapest service። እኔ ጎረቤት ሀገር ሰርቻለሁ ብያቸዋለሁ። ናይሮቢ ቤዝ አድርጌ ፈርሙ አክሮስ አፍሪካ ብዙ ሀገር ይሰራል። ሩዋንዳ፣ ብሩንዲ፣ ታንዛኒያ፣ ዩጋንዳ እስከ ጋቦን፣ ሊቢያ እዛ ድረስ ሁሉ ሄጄ ተሳትፍ ያለሁ። ጂኦቴክኒካል ፕራክቲስ አሁን በአፍሪካ ሀገር ደካማ የሚባል ነው። ሲስተማቲካሊ ብንቀጥል አሁን መጀመሪያ እኔ ይህን ሰብሳራን አፍሪካ የገቢ ምንጭ ልናደርገው እንችል ነበረ የሚል እምነት አለኝ። አሁን ዛሬ ቆሜ ስመለከት እንደ መምህርም ደግሞ እንደ ኤጁኬተር ኢንስቲትዩሽኖቹን ለማየት ሞክሬያለሁ፣ የአካዳሚክ ኢንስቲትዩሽኖች እና በሰርቪስ ደረጃ ደግሞ ሳየው እዚህ ለአንድ ጂኦቴክኒካል ኢንቨስቲጌሽን ቻርጅ የሚያደርጉት ገንዘብና ኢቭን ናይሮቢ የተሻለው ምለው በትንሹ 4-5 እጥፍ ልዩነት አለ። ይሄ ሎው ነው፣ በጣም ሎው ነው። ጥሩ እኮ ነው ልትለኝ ትችላለህ። አዎ ይመስላል። ፕሮጀክትስ ዊል ሰፈር ዋይ በምንም አይነት በዛ ገንዘብ የሚፈለገውን ኳሊቲ መረጃ ልታገኝ አትችል። ቁጭ ብለህ ተንትነ ስራው አትችል። ስለዚህ ምን እየሆነ ነው? ወይ አይሰራም ወይ በክፍል ነው የምሰራው ወይ something is going wrong። እና ሪፖርቶቹን አሁን እናንተን ልጠይቃችሁ ስትራክቸራል መሐንዲሶቹን። እኔም የመጀመሪያ ፕራክቲስ ስትራክቸራል መሐንዲስና ነበር 6 ዓመት። ጂኦቴክኒካል ሪፖርት ሲሰጣቸው ምን ያህል ኮንፊደንስ ናቸው ፋውንዴሽኑን ዲዛይን ለማድረግ? ለምሳሌ ህንፃ ምን ያህል ኮንፊደንስ ናቸው አይደለም? በቃ እና መታሸት አለ ዛሬ እንቀንሳለን። እንደውም ቱ ሰም ኤክስቴንት ቢሪንጓን ትንሽ ከመጣ ውጤት ዋዳዚትሜን ምንድነው ኢምፕሊኬሽኑ? ለእናንተ ተዋለሁ። ያንን ስትቀንሱት ኢምፕሊኬሽኑ ምንድን ነው? ግን አንሰርቴኒቲ ደግሞ እንደ ባለሙያ የሚፈጥረው ዲስኮምፈርት ኋላ ደግሞ it will reflect on the product መጨረሻም ላይ እና ጂኦቴክኒካል ኢንጂነሪንግ ፕራክቲስ ወይም ልምምድ ሀገራችን ያደገ ይመስላል። ይህ በቃ እንትን ነው የተልፈሰፈሰ ሆኖ ነው የማየው። ጌትም ነገር ይመስላል። ደም ያልኳችሁ ደግሞ ወልስታብሊሽድ የነበሩት ደግሞ ወድቀዋል። አብናት በመንግስት ደረጃ እነ ቢዲኢ የሚባሉት አሁን ሌላ ስም ነው ያለው። ደም መርጃ አርጉ አልካኝ ሪፖርቶቻቸውን አልፎ አልፎ እናያለን። most of the time you enjoy them with a grain of salt አይደል? ዋሾ ሪያሊቲ ነው። ስለዚህ ቆም ብለን again ስትራቴጂ ነው። እርሾ አለ እኮ እርሾ አለ። የእኛ ሰው ማወቅ ፍላጎቱ ከፍተኛ ነው። ትምህርት ቤት በፓሽን ሲማር ነው የማውቀው እኔ።
ኢንስቲትዩሽኖችን ማስፋቱ ላይ ምንም ችግር የለ። 40 ዩኒቨርሲቲ ደርሰናል። ዊዝን ፕሮባብሊ 20 years of effort. That's huge. አንድ ዩኒቨርሲቲ ለነበረው ሀገር የሁሉ አድርገናል። እነዚህ እርሾዎች ናቸው። ግን ግንቡ አይበቃም። ወይም መሳሪያ ገዝተህ ስላመጣ ላቦራቶሪ እኮ አሉ የሚባሉ መሳሪያዎች ሁሉ የገባቸው ዩኒቨርሲቲዎች አሉ። ኮሚሽን ሳይደረጉ ለአመታት የቆዩ አሉ። በአንጻሩ እኔ ወደ ቅድሙ ነው የሚወስነኝ። ቁጭ ብለን ባንክሮ አስበን አቅደን ቢት ባይ ቢት ኢቮልቭ እንዲያደርግ መፍቀድ ነው ያለብን። እንደዛ ሲሆን እድገቱ ተፈጥሯዊ ይሆናል። ፍላጎት ደግሞ አለን አይደለም? ፍላጎት ሲጨምርበት እያበበ ነው የሚሄደው። አለበለዚያ አሁን ተተክለ አሁንና ብቀል አይሆንም። እሱ ያፈርሳል። ተከልና ተክል ትደርቃለች። ውሃ እንዲያው አሁንም ብታጠጫት እችን ተክል ክው ነው የምትብለው። በሶስት ቀን እሱ ይበዛባታል። ናሳተሱ ጂኦቴክኒካል ኢንጂነሪንግ እንደ በኔ እንደ ነገሩ ዳሰሳ ይህንን ይመስላል። ዲስከሬጂንግ አይደለም። እንደዛ አይደለም። እኔ በቃ አሁንም ያለንን እርሾ ፕሮፐርሊ መጠቀም ነው። ከተጠቀምንበት ይሻሻላል። አሻሽለ ነው አትራክቲቭ መስክ ልናደርግ፣ ጠቃሚ መስክ ልናደርገው እንችላለን። ጠቃሚ ነው። ምንም ዊዛውት ዳውት ገነባለሁ ካልክ ግድ ነው ያስፈልግሃል። እሺ እንግዲህ ፕሮፌሰር ብዙ ነገሮችን ያነሱት በተለይ ከኢንጂነሪንግ አንግል ያዩትን ነገር አሁን እንደውም አስገዳጅ ነው እንጂ ድሮ ሶይል ቴስቶችን ከጎረቤት ያለ ቴስት ያመጣል ምና ክሊያንቱ በዛ ዲዛይን ይሰራል ተመሳሳይ ነው የሚከራከራል ጊዜም ነበረ። አሁን የተወሰነ መሻሻሎች እናያለን። እሱ ላይ አሁን እኔ እንደ ሁሉም ሰው እንዲረዳው ፈልገው ይሄ ሶይል ክላሲፊኬሽን ከጎረቤት ያለው ቢልዲንግ አንድ አይነት ዲዛይን ቢሆን በአፈሩ ምክንያት የተለያየ ብሪንግ ካፓሲቲ ስለሚኖረው እሱን እንደው የሚመለከቱ እንዲረዱትም የሶይል ክላሲፊኬሽን እንዲሁ ደግሞ አያይዘው ደግሞ ሎድ ትራንስፈር ሜካኒዝሞቹን ቢያነሱልንና እንደው ሁሉም ግንዛቤ ቢኖረው የተጀመሩ ነገሮች አሉ፣ አቅመናቸዋል። አሁን ደግሞ ያለንበት ስታተስ አለ። እሱን እስኪ ያቀናጅና እነዚህን ሀሳቦች ያዩስ። እንግዲህ ወደ ፕሪንሲፕሎቹ ነው የሚወስዱን። ድሮ ሶይል ሜካኒክስ የምንለው ፓርት ማለት ነው። አሁን ያው ፕሪንሲፕልስ ኦፍ ጂኦቴክኒካል ኢንጂነሪንግ ልበለው፣ መርህ የጂኦቴክኒካል ኢንጂነሪንግ መርሆች እና ጽንሰ ሀሳቦች ወደዛ ነው የሚወስድን። አሁን ክላሲፊኬሽን ያልሽው በሌላ የተዛማጅ የሲቪል ምህንድስና እንትንስ የሌለ ነው። ክላሲፋይ እናደርግ ማቴሪያል ብረት ነው። ኦኬ ሃይ ካርቦን ስቲል ኦ ካርቦን ስቲል ልትል ትችላለህ። ኮንክሪትም እንደዚሁ ብዙ ክላሲፊኬሽን አይፈልግም። ለምንድን ነው ክላሲፊኬሽን የሚባል ነገር ኤክሰርሳይዝ የምናደርገው? ቅድም ከተናገርኩት በተፈጥሮ የሚገኝ ውጤት ከመሆኑ አንጻር አፈር በተወሰነ ጊዜ ቴስት አድርገን ጨርሰን ቢሄቪየራቸውን አውቀን ከዛ በኋላ የሚመጣውን ሁሉ ልንሰራ ባለመቻላችን ምንድን ነው የምናደርገው ማለት ነው? አፈር ፈትሻለን፣ ያገኘውን ጸባይ እንመዘግባለን። ከዛ የተወሰኑት በካቴጎሪ እንከፋፍላቸዋለን። የተለያየ ቢሄቪየር ሜጀር ቢሄቪየሮችን መርጥና ከዛ እንከፋፍላቸዋለን። ስለዚህ ነገ ከነገ ወዲያ ግንባታ ሲመጣ ስንፈትሽ አንዱ የምናደርገው ቤዚክ ቴስቶች አሉ። ያን ለማድረግ የሚያስችል እናደርግና ይህ አፈር የዚህ አይነት ካቴጎሪ ውስጥ ይመስላል፣ ይሄኛው እዛ ጋር ይሆናል። ያስገድደናል፣ ሁኔታው ነው። ሌላ መስክ ውስጥ የሌለ ኤክሰርሳይዝ ነው። ይሄን እናደርጋለን። ይህን የምናደርገው ግን
በጥልቀት የምናደርገውን ፍተሻ እንዳናረግ አይደለም፣ እንዲረዳ ነው። ይሄ ራሱ እንደ አጋዥ ነው የምንጠቀምበት። በክላሲፊኬሽን ብቻ ዲቴይል ዲዛይን መስራት አይቻልም፣ አስቸጋሪ ነው ማንኛውንም ፕሮጀክት። ስለዚህ ራሱ ጥቅሙንና ውሱንነቱንም መገንዘብ ያስፈልጋል። ይህ እንግዲህ አንድ የፕሮጀክት ሳይትን ኮንሲደር አድርጌ ነው። እዚህ ፕሮጀክት ሳይት ላይ ደግሞ ይሄ ኤክሰርሳይዝ መካሄዱ የማይቀር ሆኖ ግን የጎረቤት ግንባታ የተካሄደበትን አፈር ከዚህ ብዙ ልዩነት የለውምና ትንሽ ገንዘብ ከማወጣ እዚህ ጋር ቅድም ያልኳችሁ ዋጋው ይህን ያህል አይደለም ከፕሮጀክቱ አንጻር በፍጹም አይወዳደርም። እኔ ሰዎች ለምን እንዲህ እጃቸውን እንደዚህ ለሚል አይገባኝም። ምናልባት ስለማያውቁት ተሪተሪ ውስጥ ስላሉ ነው እና አስፈላጊነቱንም ካለመገንዘብ ይመስለኛል። at the end of the day እኮ they pay dearly ነው የሚከፍሉት እኮ ፕሮጀክቱ ላይ መጨረሻ ላይ እኮ they pay አይቀርላቸውም። ሶሪ እንትን አልኩኝና እና ከጎረቤት ግንባታ ከዚህ በፊት የተደረገ ግንባታ የተጠቀመበትን የአፈር ጠባይ እዚህ እጠቀማለሁ ማለት ሞኝነት ነው። እሱን የምንጠቀምበት ጊዜ አለ። መቼ? ይሄ አዲሱ ፕሮጀክት ገና ጅምር በጽንሰ ሀሳብ ደረጃ ሆኖ ሰም ፕሪሊሚናሪ አክቲቪቲ ሲካሄድ ወይም ፕሪሊሚናሪ ዲዛይን ሲደረግ ኦኬ አካባቢሽን ትቃኛለሽ፣ ይሄ ኖርማል ነው ይደረጋል። እና እዛ መረጃ ካለ እዛኛውም በሰባሰቡ ያለ ኢቨን ትልልቅ ፕሮጀክቶች ሲሰራ ወደ ዲቴይል ጥናት ከመሄድ በፊት ዙሪያውን እንቃኛለን። ወንዝ የቆረጠውን መሬት በደንብ ይታያል፣ ፈትሽታል። ቴክስቶቹም አንድ ቡኮቹም ይህንኑ ያቸው ግን የመጀመሪያ ግንዛቤ እንዲኖርህ ነው። እነሱን ሰባስበህ ዘግበት ይዛለህ። በዛ ደረጃ ጠቃሚ ነው ይሄ መረጃ። ራሱ ወደፊት የምታደርገውን ጥናት ፕሮግራም ማውጣት አለበት። ስለሱ ያንን ጥሩ ፕሮግራም እንድትጽፍ ይረዳሃል ይሄ እንጂ ለሲሪየስ ዲዛይን ያንን አትወስድም። እንደ ግብአት ብቻ እንደ መጀመሪያ መረጃ አርሊ ኢንፑት በይው ይጠቅማል። ግን አንጥላቸውም እስከ መጨረሻው ትይዋለሽ። ምክንያቱም ፍተሻውን ስታካሄጂ ዲቴይልዱ ከዚህ ጋር ደግሞ ታገናዘባለሽ። እዚያ ያየሁት አሁን ለምሳሌ እዚህ ሳይቱ ላይ በቦርሆል ፍተሻ አድርጌ የማገኘው የማቴሪያል ቢሄርን እዚያ ያየሁት ከተለያየ ጥያቄ ያጭራል። ጠቃሚ ናቸው፣ ምንጊዜም ጠቃሚ ናቸው። ግን አንርሳ፣ እዛ ያለውን ለዲዛይን ግን አልጠቀምበትም። መረጃው ክላሪቲ እንዲኖር ይረዳል ማለት ነው። እና ይሄ አካባቢ ያሉ መረጃዎችን መጠቀም ውሱን የሆነ ሚና እንዳላቸው መገንዘብ ያስፈልጋል። ይሄ ማንም መሐንዲስ ሊያውቀው የሚገባ ነገር ነው እና ያንን ግን ለዲቴይል ጥናት ለዲቴይል ዲዛይን እጠቀማለሁ ካለ ብለንደር ልንሰራ እንደምንችል ትልቅ ስህተት ልንሰራ እንደምንችል እና የተሳሳተ መንገድ መሆኑን መንገር ግድ ነው። አይ ቲንክ ብዙ መቼም 3 ዓመታት ልምድ ያለው መሐንዲስ ይህንን በደንብ የሚገነዘብ ይመስለኛል። የአንደኛው ጥያቄ ነበር ይመስለኛል እና ከክላሲፊኬሽን ጋር ተያይዞ ሌላው ደግሞ ከሎድ ጋር ሎድ ትራንስፈር ሜካኒዝሞቹ ላይ እሱ ላይ የሚያነሷቸው እንደውም እሱ ከፍተሻውም ጋር ይያያዛል እና እያይዘዋለን። ሎድ ትራንስፈር ሜካኒዝም እንግዲህ የፈለገ የረቀቀ ስትራክቸር አርኪቴክትና መሐንዲስ ባለቤት ሆነው ቢሰሩ ስትራክቸራል መሐንዲስ ማለት ነው፣ ዞሮ መሬት ላይ ማረፍ አለበት።
የማይጠቀስ ፎቅ ቢሆን ወይም 300 ሜትር ሀይት ያለው ዳም ቢሆን ዞሮ ዞሮ መሬት ነች ተሸካሚዋ። እኛ ደግሞ መሬቷን አጥንተን ያ የተፈለገው ግንባታ ለተፈለገው ግብ ምንም በተቻለ መጠን ምንም አይነት ችግር ሳይፈጥር እንዲቆም ማድረግ አለብን። ይሄ ጂኦቴክኒካል መሐንዲስ አንዱ ተግባሩ ነው ሙያውና አሁን ግንባታ በጣም እንትን እያለ ነው። እንግዲህ ከ1 ኪሎ ሜትር በላይ ህንፃዎች ተሰርተዋል። በተለይ አሁን እዚህ በአረብ ሀገር፣ ሳውዝ ኢስት ኤዥያ ቀደም ባሉት ዓመታት ደግሞ ዩናይትድ ስቴትስ ብዙ ከተሞች በጣም ሀይሊ ዲማንዲንግ እየሆነ ነው። ቀለል ያሉ ስትራክቸሮችን መሰረታቸውን ትንሽ ቆፍረን እንደ መሬት ሁኔታ ትንሽ ቆፍረን እዛ ላይ ልንሰራቸው እንችላለን። የተለመደ ነው። ፊው ሜትርስ ከግማሽ ሜትር ጀምሮ እናስቀምጣለን። መሰረቱን በየሎድ ተሸካሚዎች ያሉ የስትራክቸሩ በእነሱ ስር ባሉ ፉቲንግ በምንላቸው ወይም አንዳንድ ጊዜ እናያይዛቸዋለን ወይም በተናጠል በዛ መልክ አድርገን ልንሰራ እንችላለን። ይሄ ምንድን ነው እንግዲህ ጫናው ብዙ ስላልሆነ እንወስድና ሎዱን ግን አሁን በኮለም የምንለው በኮለም ሲመጣ ሞራለስ ትንሽ ኤሪያ ነው የሚመጣ ክብደት። ይሄ የኮለሙ ማቴሪያል እና ታች ያለን የፋውንዴሽን ማቴሪያል ቢሄቪየር የተለያየ ስለሆነ ያኛው ደከም ሊል ስለሚችል ምን እናደርገዋለን? ታች ሲደርስ ሰፋ እናደርገዋለን። ፉቲንግ የምንለው ጫም ይኸው እግራችን እንደማለት ተፈጥሮም እንዲሁ ነው ይሰራ። አሁን እኛ እንደ በኮቴ መሄድ አንችልም። በተለይ በሁለት እግር ለሚሄድ ሰው እንደ በግ ሊሆን አይችልም፣ ይሰበራል። ስለዚህ ፉቲንግ ይፈልጋል። ከዛው ነው እንትኑም ስሙም ወደዛ ነው። ፉቲንግ ታደርግለታለህ። ከዛ እዛም ሌላ ኮለም አለ። ከተቀራረቡ ታያይዛቸውና አንድ ኮምባይን እናደርጋቸው። ኮምባይንድ ፉቲንግ እንላለን ወይም ስትራፕ ፉቲንግ ምናምን እንላለን። በመደዳ ብዙ እንደዚህ አይነት ኮለሞች ካሉ ሁሉንም እናያይዛቸውና ስትሪፕ ፉቲንግ እንላለን። በዚህም በኩል ብዙ ካሉ ደግሞ እና አሁን ጫናው ደግሞ የተለቅ ካለ እያንዳንዱ ኮለም እና መነካካታቸው የማይቀር ከሆነ ለምን አናያይዘው ሰው ማት ወይም ራፍት ፋውንዴሽን የሚለው በዚህ አይነት ምንድን ነው ፐርፐዛቸው? እነዚህ በአንድ ላይ ጥልቀት የሌላቸው መሰረቶች ናቸው። በእንግሊዝኛው ሻሎ ፋውንዴሽን ስንላቸዋለን። ተግባራቸው ያቻ ተናጠሏም ሆነ ይሄ ትልቁ ሁሉንም የሚሸከመው ከላይ የሚመጣውን ክብደት የህንፃውን ክብደትና የህንፃው ተገልጋዩን ክብደት በሙሉ እቃውን ምኑምን ሰውን ክብደት አምጥቶ ስፕሬድ ማድረግ ነው። ለምንድነው ስፕሬድ የምናደርገው? ይህ አፈር አቻሎ ደብዝ ያለው ብዙ ጊዜ ደካማ ነው፣ ደከም ያለ ነው። ድንጋያማ መሬት ላይሆን ይችላል። ብዙ ጊዜ የሚያጋጥም ነው። እንግዲህ 2 ሜትር 3 ሜትር ሊሆን ይችላል፣ አፈር ሊሆን ይችላል እስከ 10 ሜትር። ያ ሲሆን የአፈር ከአርማታው ሎዱን ይዞ ከሚመጣው የኮለም ማቴሪያል ደካማ ስለሆነ ያንን ሎድ መበተን አለብን ማለት ነው። ስናደርግ እናቀልለታለን ጫናውን። ግን ያን ጫና ስፕሬድም አድርገን ግን ወደ ጥልቀት ይዞት ይሄዳል። የተወሰነ ደብስ የተረዳዱ እነዛ ተናጠል የአፈር ፍሬዎች ቢግ ማስ ይሸከሙልናል። አፈሩ ደግሞ ጥሩ ከሆነ አሁንም የምናወራው በመጠነኛ ክብደት ያላቸው ህንፃዎች ነው። ጥሩ ከሆነ ገዳም አይሶሌትድ የሆኑት እነዚህ ተናጠል ፉቲንጎቹም ይበቁ ይችላሉ። ምክንያቱም ድንጋያማ ነገር ከሆነ ወደ ኮንክሪት ይጠጋል። ለምሳሌ ክብደቱን የሚያመጣልን ማቴሪያል ማለት ነው። ገንዘብ ሊቆጥብ ይችላል እዛ ጋር። አሁን ግን ህንፃው ክብደቱ እየጨመረ ሲሄድ፣ ሀይቱ እየጨመረ ሲሄድ የተፈጥሮ ጫናውን ይጨምራል። ክብደቱ ብቻ ሳይሆን ተፈጥሮ የነፋስ ኃይል አለ። ነፋስን መቋቋም አለ። ወደ ላይ ስንሄድ ያሾጠጥ ነው የነፋስ ግፊት አለ።
እሱ ደግሞ ቴንደንሲው ምንድን ነው? እንዲህ ልገለብጠው ነው የሚሞክረው። ስለዚህ እንዳይገለበጥ አድርገን ሁሉ መስራት አለብን። ወይ አርትኩዌክ ተፈጥሮ ሌላ እንደ አካባቢው ሁኔታ ሀገር አሁን እሱ ችግር አለ እና የእሱን ጫና ሁሉ መቋቋም የሚችል አድርገ መስራት ሊኖርብን ነው ሲሆን አፈሩን መርምረ ነው እነዚህ ሁሉ ጫናዎችን ግንዛቤ ውስጥ ስንከት ማይችል ከሆነ እዚህ በሻሎው ዴብዝ ያለው ማቴሪያል ወደ ታች በግድ መመልከት ሊኖርብን ነው። ጫናውን ዲፐር ወስደን ማስቀመጥ ሊኖርብን ነው። እናደርጋለን። አሁን የምታያቸው የሚበቅሉት ህንፃዎች አብዛኞቹ በእንደዛ አይነት መሰረት ነው። አሁን ሻሎ ፋውንዴሽን ላይበቃ ይችላል እና ሻሎ የሚለው ወደ ዲፕ ይሄዳል ማለት ዲፕ ፋውንዴሽንስ መጠቀም ይኖርብናል። ስፔሻል ስም አላቸው። ፓይልስ፣ ፒርስ እንደዚህ ይሏቸዋል። እነሱን እንጠቀማለን። ምንድን ናቸው እነሱ? እንደዚህ አሁን ይሄ የካሜራ እግር አለ። የዚህ አይነት መሬት ውስጥ መቅበር ማለት ነው እና ከዛ ላይ እናስተሳስራቸውና ህንፃው ከዛ በላይ ይገነባል። ስለዚህ የህንፃው ጫናና ያ የተፈጥሮ ተጨማሪ ጫና በነዛ በኮለም ሽሮል በምንላቸው አማካኝነት ወደ እነዚህ እግሮች ይሄዳል። እነዚህ እግሮች ደግሞ አፈሩ ጋር እንደዚህ ታንቀው ስለተያዙ በንክኪና ወይም ታች ደግሞ የተሻለ ማቴሪያል ሮኪ ማቴሪያል ድንጋያማ እናገኛለን። ወደዛ ትራንስፈር እናደርገዋለን ማለት ነው። ስለ ሎድ ትራንስፈር ሜካኒዝም ስናወራ እንግዲህ የሻሎ ፋውንዴሽን የሎድ ትራንስፈር ሜካኒዝም ቅድም እንዳልኳችሁ ስፕሬድ በማድረግ ነው። ይሄኛውም ሞራል ስፕሬድ ነው፣ ግን ይለያል። ኦቨር ቢግ ኤሪያ ሳይሆን አሁን አንዷን ፓይል ስወስድ ከላይ ስጫ ነው ይሄ አፈሩ እንዳይሄድ ያደርገዋል። ሰው በፍሪክሽን ፓርትሊ በፍሪክሽን ፓርትሊ ደግሞ መጨረሻው ጫፉ አለ ደህና ማቴሪያል ላይ ካረኩት እሱ ደግሞ ተጨማሪ መቋቋም ይሰጠኛል። ያንን ኮምቢኔሽን ነው ኮምባይን አድርገን ዲዛይን እናደርጋለን። የክንቴል ከዚህ ብዙ አሁን ሰዎች የማያዩት ህንፃዎች ሲወጡ ፈርስት ፍሎር ግራውንድ ሲደርስ ነው የሚያዩት። እዛ ውስጥ ብዙ ጣጣ ያለው ሳ ቀደም ብዬ መጀመሪያ የተናገርኩት ለዚህም ነው። እዛ ውስጥ ነው ቫሪሽን ያለው ኮስት ቫሪሽን የሚኖረው ለዚህ ነው። እዛ ላይ ከተሳሳትን ያ ስህተት ላይ ይንጸባረቃል በኋላ ያውቃል። አንዳንድ ጊዜ ቀለል ባለ መልክ በማይጎዳ መልክ ሊሆን ይችላል። አንዳንድ ጊዜ አደገኛ በሆነ መልክ ሊከሰት ይችላል እና ስለ ሎድ ትራንስፈር ሜካኒዝም በቀላል በምሳሌን ቋንቋ ይህንን ነው ልላችሁ የሚችል። እዚህ እንደው አምረው ዲቨርስ ነው የሚፈልገው በዚህ ሎድ ትራንስፈር ሜካኒዝም ላይ ለምሳሌ አንድ ቢልዲንግ ነበረ። ያ ቢልዲንግ ፈርሶ ሌላ ቢልዲንግ ሲሰራ ወይ ደግሞ መንገዶች ተነስተው ሰፍተው ሲሰሩ እዛ ጋር ያለው ሶይሉ የሚሸከመው ሎድ አለ ተሸክሞት የቆየው። ከዛ ሌላ ሎድ ሲመጣበት እዛ ጋር መወሰድ ያለበት ነገር ምንድን ነው? ምናልባት የመሸከም አቅሙን ጨርሶ ሊሆን ስለሚችል እዛ ጋር የሚደረገው ምርምርስ ሶይል ኢንቨስቲጌሽንስ ምን ይመስላል? ጥሩ ጥያቄ ነው። ጥሩ ጥያቄ ነው። ምንድን ነው የምንለው? ሂስትሪ ኦፍ ሎዲንግ አፈር ከሌላ የኮንስትራክሽን ማቴሪያል ደግሞ አሁንም የሚለየው ምንለው ምንድን ነው? ሂስትሪውን ይመዘግባል። ሂስትሪውን ይመዘግባል ምን ማለት ነው? ይህንን ለመረዳት ብዙም ያስቸግር አይመስለኝም። አሁን እዚህ ወለል ላይ 1 ሜትር አፈር መሙላትን አስቡት። 1 ሜትር አፈር እንሙላው በተወሰነ እንትነፍ እንደምንጠቀጥቀውና ከዛ እሱ ላይ ለሆነ ፐርፐዝ አንድ ነገር እንገንባ። ያንን ክብደት ተሸከመልን እንበል። እንዴ ለእይታ ነው እንጂ አሁን ለእይታ እንዲረዳ ነው ይሄን ምሳሌ የማመጣው። እና
እኛ ከተቀጠቅነው በላይ ደግሞ ያ ሲመጣ ይጫነዋል። ሲጫነው ዲፎርም ያደርግ ማንኛውም ማቴሪያል ትንሿን ብትሆን ጫና ስናደርግ ምንድን ነው የምንለው? ዲፎርም ያደርጋል፣ ይጎብጣል። መጎጥ ደግሞ ቤንዲንግ ሊሆን ነው። ብቻ ዲፎርም የሚለውን እንውሰደው። ይጠቀጠቃል፣ ሞር ይጠቃል። እሱ ጥሩ ነው፣ የበለጠ ዴንሰር ይሆናል። አሁን ይሄ ሙቭመንት ግራጁዋሊ ይቀጥላል፣ በማናየው ማግኒቲዩድ ይቀጥላል። እዛ ሀሳብ ላይ ያደርጋል። አንድን ጫና ተሸክሞ ለምንፈልገው ተግባር ስራውን ይሰራል። አሁን ፎር ሰም ሪዝን ያንን ግንባታ ማፍረስ ሊኖርብን ነው እና ሌላ ልናደርግ ፈለግን። ኦኬ አነሳ። ያ አፈር ግን ድሮ ወደ ነበረበት አይመለስም። ይሄን ነው ሜሞሪ ያለው እንላለን። አፈር ሜሞሪ ያለው ዲፎርሜሽኑን ይዞ ይቀራል። የተወሰነውን ማጆሪቲውን ዲፎርሜሽን ይዞ ድሮ ስጀምረው የነበረው አይነት አለና ጥሩነቱ ግን ፌል እስካላረገ ድረስ አላረግም ስራውን ተወጥቷል። መጀመሪያ የሚሆነው ቢሄቪየሩ የተሻሻለ ነው የሚሆነው። ሞስት ላይክሊ ኢምፕሩቭ ነው የሚያደርገው። ኦኬ ከዛ ነው የሚነሳው። አሁን እስከዛ በፊት እስከ ተጭኖት ከነበረው ጫና ድረስ አዲስ ስታመጪ ብዙም ዲፎርም አያደርግብሽም። ከተወሰነ በኋላ ስታዩት ጤናማ ይመስላል፣ ኮንሶሊዴት አድርጎ ምናምን። ግን በዛ ስሊፕ ሰርፌስ የተወሰነ ቲክነስ ቢፈተሽ ስትሬንግዙ ሬዚጁዋል ስትሬንግዙ ነው የሚሆነው which is very small. So ይልድ ያደረገ ማቴሪያል ላይ መገንባት ኬር ይፈልጋል። ከዚህ በፊት ይልድ ያደረገ ለዚህ ነው ስላይድ ያደረጉ ስሎፖች በጣም አደገኞች ናቸው። ሕክምናቸውም ከባድ ነው። ልክ እንደ ላሉ ልክ የኩላሊት ጉበት ምን ሁሉ ፌል ሲያደርግበት እንደዛ አይነት ነገር ነው። በጣም ያስቸግራል አገላለጹ። እሺ ስለዚህ እስካሁን እንግዲህ ካረግነው በዚህኛውም ዲስከሽናችን እንግዲህ እንደምንረዳው ስለዚህ ዲሞሊሽ አድርገን አዳዲስ ለምንሰራቸውም ስራዎች የቀድሞ መረጃው እንዳለ ሆኖ ግን ተጨማሪ የአፈር ምርመራ ኢንቨስቲጌሽኖች መስራት አስፈላጊ መሆኑን በዚህ አጋጣሚ በሰፊው ተወያይተንበታል። እንግዲህ ሌላ ማንሳት የምፈልገው ሀሳብ ደግሞ ምንድን ነው የጂኦቴክኒካል ኢንቨስቲጌሽን ከዚህ ክላይሜት ቼንጅ ጋር ያለው ሪሌሽን እንዴት ነው? ክላይሜት ቼንጅ ስንል አንዳንዴ የኢንቨስቲጌሽን ስራዎች ቀድመው ተሰርተው የዲዛይን ስራዎች ሌት ሆነው ወይም ይሄ የግንባታው ስራው የሚጀመርበት ጊዜ ሌት ሊሆን ይችላልና በዛ መሀል በሚኖር የክላይሜት ቼንጅ ወይም ደግሞ ዲዛስተሮችም ሊኖር ይችላል። እርዝኩዌክ፣ ላንድ ስላይድ፣ ፍለድ እነዚህ ነገሮች ሀፕን ቢያደርጉ የነበረን ዳታ ላይ ወይም መረጃ ላይ ለውጦች ሊኖሩ ይችላሉና እነዚህ ነገሮች እንዴት ነው የሚታዩት? ቤዚክሊ ደግሞ ይሄ ጋፕ ኖሮት ሲሰራ ሪሊ የነበረውን የናቹራል ነገር ላይ ለውጥ ሊመጣ የሚችልባቸው ሁኔታዎች አሉ። እነዚህ ላይ እስቲ ሀሳቦች ቢነሱ።